ቆይ ግን በሰላም ነው ድምጽና ጥፍት የጠፋ? መቼም እየጮኩ አልጠፋም። በቃ ቀና መልሳት መልስም አይደል? አረ መልሳለሁ። እሺ እና ያዋጣል መጥፋቱ። እንዴት ነው ግን ፊቴ ምን ይነግራል? ጥሩ ላይ ነህ። ምን እንደማስብ ግን ታውቃለህ? አንተማ ታስበው ምን አለ? ደግሞ ምን አሰብክ? እያንዳንዳችን በደላችን ፊታችን ላይ ቢጻፍስ? አንዱ ያንዱን ለማንበብ ቆሞ ይቀሩ ነበር። አዎ እኛ ሰዎች የኛን ሳይሆን የሰዎችን ጉድለት ማየት ያስደስተናል። ምን ስትል ተፈላሰፍከው ደግሞ? እውነትና ፍልስፍናን እየለየን እንጂ። ያንተ ግን የተቀላቀለ ነው። እና ለያይተን ማየት ነው። ታዲያ ምንድነው እንደዚህ ያስባለ? ምንም ከቤተሰቦቼ ጋር ነበርኩኝ። ቆይ እዚህ ነው ያሉት ቤተሰቦች? አዎ አፈር ምርምር ነው የሚሰሩት። ሁሉም ቤተሰቦች? አዎ እናቴም አባቴም እህቴም ሁሉም እሱን ነው የሚሰሩት። ለዛ ነው ፈታ ብላ ያለ ስራ የምትኖረው። አዎ የሚሰራው እኮ መለወጥን ነገን የሚያስብ ሰው ነው። እና ምን ማለት ነው? ያን የመሰለ ቤተሰብ ኑሮ አንተ ለምን እንደዚህ ሆንክ? ምን ማለት ነው? ያወራሁት አልገባህም እንዴ? ምኑ? የአፈር ምርምሩ ነዋ። ስለ ስራው ብዙ እውቀት ባይኖረኝም ግን የእጽዋት እድገት ላይ ምናምን በልበላ ባቁ። ምን ነው? አፈር ምርምር ያልኩ እኮ ሞተዋል ለማለት ነው። ምን? አዎ በጣም ይቅርታ ስላስታወስኩ። አይ ግድ የለም። ታውቃለህ ብቻዬን መቃብራቸው ላይ ሻማ ማብራት ከጀመርኩኝ 3 ዓመት ሞላኝ። ታዲያ ምንም ቢሆን ነው ያለው አይደል እንዴ? ትናንትና መታሰቢያቸው ነበር። ብቻ መናገር ነበረብኝ። እሺ ሴቶች ደህና ናችሁ? ከአንቺ ናፍቆት በቀር እኛ ደህና ነን። እናራት ቀልጂ ሰንዬ ግን ደህና ነሽ? አዎ ደህና ነኝ። አልመስልም ሳይሆን ስራ ስቀሪ ጊዜ እኮ ነው። አዎ እባክሽ ሰውየው ባየው ምንም ረፍት የሚሰጠኝ አይነት አይደለም። ከዛ ለራሴ ረፍት ሰጣ። ሰውየው ማለት ቡርጫ ማለቃሽን ባሉ አንቺ ዋው ኧረ ተይኝ በቃ ሰኒ የሆንሽውን ነገር ሳትጨምሪ ሳትቀንሽ ንገሪኝ። አዎ ሰኒ ልክ እንዳልሆንሽ እኮ በደንብ ያስታውቃል። እስቲ ምንድን ነው ንገሪኝ። ሰሞኑን ራሴን ለመቀየር ሞክሬ ነበር። በምን አይነት መልኩ? አለ አይደል ያለምንም ፍርሃት ሰዎችን ለመቅረብ ሞከርኩ፣ ግን ራሴን ማሸነፍ አቃተኝ። ሰኒዬ እንደዛ አትበይ። አንቺ እኮ ሁሉንም ነገር ማድረግ ትችያለሽ። ደግሞ ማነው አንቺን መቅረብና ማወቅ የማይፈልግ? ለዛ ነው ራሴን ማሸነፍ ስጀምር ጠብቀው ክንፌን የሚሰብሩት። በቃ ያንቺን መነሳት ብቻ የሚፈልጉትን ያቸው፣ ውድቀትሽ የሚፈልጉትን መውደዛት ያቸው። በቃ እየሞከርኩ እኮ ሰኒዬ፣ ትዕግስት የሚጠይቅ ነገር ስለሆነ ነው። እሺ ወይ ግን እንዴት እስካሁን አልነገርከኝም? እኔ ለአንተ አዳማጭ እንጂ ተናጋሪ አልነበርኩም። ግን በጣም ጠንካራ ሰው ነው። እናቴ ከብረት ነው የተሰራው ትለኝ ነበረ። ኧረ እባክህ ማግኔት እንዳይዝ ተጠንቀቅ። እሱ ይደረሰበት አልደርስም። አይ ቅዱስ፣ ይህን ሁሉ ህመም ተሸክመህ ነው እንደዚህ እብድ የሆንከው? አንዳንድ ነገሮችን ዋጥ ማድረግ መቻል አለብሽ። አንተማ ዋጥ ብቻ አይደለም ስልቅጥ ነው ያደረግከው። እና አንሄድም እንጂ ኧረ እባክህ ያዘዝከውን ቡና ቢያንስ ጠጣው። በወሬ ይዘኸኝ ነኝ። በቃ ከዚህ በኋላ ሰው ለመቅረብ ወስኛለሁ። ትችያለሽ ሰንዬ፣ እኛ ደግሞ ሁሌም ከጎንሽ ነን። አመሰግናለሁ። ምስጋና ኪስ አይገባም። እና ምን ይሆንላችሁ? ያው ቆንጆ ቡና እና ኪስ የሚገባ እኮ ነው ያልኩሽ። አታስቢ፣ እኔ በፌስታልም ቢሆን ከተዋለሁ። እኔ አልጠጣም። ለአንድ ሰው ብዬማ አላፈላም። ግን ባይሆን ረከቦቱን ላምጣልሽ። እንደዛማ ከሆነ ሙሉውን እራሴ ላፈላው። እንደዛ ከሆነ እኔ እሺ ረከቦቱን እናምጣ። ከፈለግሽ በሲኖ ቢሆን አስችል። ነይ እዚህ እናምጣው። ነይ ሂጂ በቃ። ወይ ሰኒ ምን ይሆን እንደዚህ ከልብሽ የሚያስጨንቅሽ?
ያላወቅሽው ነገር ምንድን ነው? እነዚህ ቺኮች በቃ ከነመፈጠራችን ረሱን አይደል? እኔ እኮ ግርም የሚለኝ በየቀኑ አዳዲስ ወሬ ከየት ነው የሚያመጡት? ምን አባታቸው ከየት ያመጣሉ? እየገረቡት ነው እንጂ የድሮ ነው እየገረቡት ነው። ሌላ ከየት ያመጣል? እና በቃ አሁን እዚህ ቁጭ ብለን መዋላችን ነው። ሰኒ መታ ከሆነማ ጭራሽ ከነመፈጠራችን ነው የሚያፈልጉ። ውጡልን ነው የሚሉ። ሂዱ ከዚህ ነው የሚሉ። እባክህ እሷ በዚህ ፍጥነት አትመጣም ወይ? ካልሆነ ዝም ብለን ሄደን ለምን አለን አንዳችሁ ይሻላል። አዎ እባክህ እንጠስ ወይ ኪራ ጭራሽ ስም ማውጣ? አዎ ሲጠራኝም የያቢ እናት እያለ ነው። እንዴ በቀላሉ የሚወደድ መስሎታል? ዝም አትይው። እንደዛ ቢሆንማ እኔ ሞልጄ ናሆሜንና ቤተሰቦቹን አስደሰት ነበር። እንደዛ አትበይ ምሩዬ። ሁሉም ነገር የሚሆነው እኮ በፈጣሪ ፍቃድና ጊዜ ነው። ሶስት ልክ ነሽ። እኔ እኮ ዝም ብለን ስናወራ ጊዜ ነው። ይህን ርዕስ ማንሳት አልነበረብኝም መሰለኝ። እንዴ ለምን? ይኸው አስደበርኩሽ እኮ። ኧረ አልደበረኝም ጽዬ። የደበረኝ መስሎሽ ነው? እሺ በቃ እንሂድ ሳሎን። ብቻቸውን ተውናቸው። ምን እሺ ነው ገብታችሁ ቀራችሁ እኮ። እንዲሁ ስለ አንዳንድ ነገር እየተወያየን ነበር። እንዴት ነው ፕሮጀክት እየነደፋችሁ ነበር? እንዴት አድርገን ባሎቻችንን እናስደስታቸው የሚለው። እናንተ ኑሩልን እንጂ ሁሌም ደስተኛ ነን። ይኸውላችሁ የኛ ደስታ የሚጀምረው በእናንተ መኖር አይደል እንዴ? ስለዚህ እናንተ ኑሩልን። እሺ ሳሎን እንሂዳ። ምን ተከትሎን ሳይመጣ ይቀራል ብለሽ ነው? ምኑ? ሳሎኑ ነው ጥላችሁ ስትጠፉ። እሺ በቃ ሆነ እንሂድ ነው። አውርድኝ። አረ ክብሩ አንተ በጆሮ ነው እንደምትሄደው? እንዴ ተመስገን ነው። እኔ ስትይ አጥር ላጥር ትደበቂ እንዳልነበረ አሁን እኔ አይተሽ ጀመረ ደግሞ። እንዴት ነሽ? በዚህ ምሽት ከየት ነው? ከጓደኛዬ ጋር እየመጣሁ። አንተስ? እኔ ደግሞ ከስራ። ወይ ጉድ! ምንድነው ግን በጆሮ ነው የምትሄደው? እኔማ ማንም የጠራኝ አልመሰለኝም ነበር። ምንድነው ድምፅሽን ቀነሰሽ? ለክብሮ የምትይው እንዴ? አንቺ እየቀለድኩኝ ነው ወይስ ቀልዱን ረሳሽው? ተው በቃ እንደውም እሄዳለሁ። ኦ በቃሽ፣ ይቅርታ። ምን ልቀጣ? ምንም አላሰኘኝም። በቃ የምትወጂው መኪያቶ በራሴ ፈቃድ ልጋብዝሽ። ጽናት እየጠበቀችኝ ነው። ችግር የለውም። ወይ በስልክ ታወራታለሽ ወይ እዛው ነን አንድ ላይ በስልክ እናወራታለን። ምን ሆና ነው ልጅቷ? ቆየች እኮ። ምን አውቃለሁ። ወይ ሌላ ቦታ ጎራ ብላ ይሆናል። ኧረ እዚህ ቅያሱ ጋር ደርሻለሁ ብላኝ ነበር። ታዲያ ምን ሆና ነው? እኔ ምን አውቃለሁ። ወይ እንደውልላት እንዴ? አይ ተያት፣ ትንሽ እንጠብቃት። ለነገሩ ቤት ሆና ነው እዚህ ሳቅ ቅያሱ ጋር ነኝ አለች። እሱሳው በቃ እኔ ጣልኩት እንዳይረልየው። እሺ እኔ የምልሽ ግን ለምን ራፍሽ እንደ ህፃን ልጅ የምታጣጥሚው? ማነው ህፃን ልጅ? እንደዚህ በጣም ከጣፈጠሽ ድገሚያ። ሚጥልታስ ብለኝ ደብሮሻል በል። አዎ ደብሮኛል፣ ግን እንዲህ ቀኑ ስለሚደብር አንተ እያለስ መች አፍታታኝ? አሎ አብርሽ አለሁልህ። የቱን ነገር? ዛሬ ነው እንዴ? በቃ በጣም ይቅርታ አድርግልኝ። በእውነት አልቀርም፣ እመጣለሁ። እሺ እሺ አብርሽ እሺ። የት ልትሄድ ነው? ጓደኛዬ ዛሬ ሆቴል ከፍቶ ሆቴል ያስመርቃል። እና እሱ ነው ረሳው ነበር። አይገርምሽም? ደግሞ ደውሎ አክብሮ ጠርቶኝ። እና ጠሪ አክባሪ የሚለው ባህላችንን አታበላሽ። እሱን እንኳን አታስቢ፣ ከባህላችን ጋርም አታገናኝም። እና ልትሄድ ነው? አዎ ደውሎ ጠርቶኝማ ምን ይቀራል? ውይ አዎ ጠርቶኝ ደውሎ አስታውሶኝ ብቀር ከሱ ጋር ነው የምቀያየመው። በቃ ሂዳ። እኔ የምልሽ ግን ደብሮሻል? አዎ
ምን ነው? እና ለምን አብረን አንሄድም? የት? የተጠራሁበት ነው። የሆቴል እንኳን ሰባሪ ልታረገኝ ነው? ከኔ ጋር እኮ ነው የምትሄጂው። ሳልጠራ ምን ቤት ነኝ ልል ነው? ጓደኛ ቤት ነሻ። የማን ጓደኛ? የኔ ነው አይደለም ብለሽ ታስቢያለሽ እንዴ? ኧረ አላስብም። ስለዚህ ሂሳባችንን እንክፈልና ልብሴ እንደዚህ ነው ያስቀየው። እኔ የምልህ ለምን እዚህ አታድሩ? አላድርም። ምንድን ነው የምታሽቀብጠው? አይደል እንደማታውቅ አላድርም። በቃ አላድርም። አልፈልግም። ማደር አልፈልግም። ይኸውልህ ይሄን ሰሞን እቤቴ ንፍቅ ይለኛል። ስለዚህ ሂጅ ቤቴ ለጥ ሚስቴን አቅፌ። እውነትህን ነው? ምንድን የማይችል ነው በቃ እንሂድ። በእናትሽ እዚህ ጋር እኮ ጓደኛዬ ካላደራችሁ ምናምን እያለ ጥዝብዝ እያለ እኮ አሁን አላድርም አላልክም እንዴ? መግደርደር አለብኝ። አበሻ አይደለሁ እንዴ? ለሌላ ጊዜ ግን እንዳትግደረደር። ምነው ቆየሽ ፍቅር? ምንም እነምሩ እኮ አደሩ። ኧረ እሺ አሉክ? እባክሽ መጀመሪያም ሲሰክሱ ነው እንጂ እኮ እምቢ አሉ። ጥሩ አድርገሃል። ምነው የተፈጠረ ነገር አለ እንዴ? ኧረ የለም። አይ ፊትሽ ልክ አልመሰለኝም። ምንድን ነው? እና እባክህ ሰኒ እመጣለሁ ብላኝ ይኸው ቆየች። ደግሞ ምን እንደሆነች አላውቅም። ስልክም አታነሳም። ወይ ስራ ሆነ ይሆናል እንዴ? ምን ሆነሃል ኪራ? 2 ሰዓት ሆኗል እኮ። የምን ስራ ነው በዚህ ሰዓት? በቃ ትጨናነቂ አንቺ። ወይ ካልሆነ ጠዋት ቤት ሄደን ቼክ እናደርጋታለን። አዎ በቃ ምናልባት ደግሞ ስታየውም ትደውል ይሆናል። አዎ በቃ እኔ ሳሎን ልሂድ። ደግሞ ነው የሚጮሃል። እሺ በቃ እኔም ልብሴን መልሼ ልልበስና መጣሁ። እሺ እንዳትቆይ። እሺ እኔ የምለው መድኃኒትሽን ወሰድሽ? አዎ ወስጃለሁ። ሁለቱንም? አዎ ነው። አሁን እኮ እንደ ፋርማሲ መድኃኒት ይዤ ነው የምዞረው። ይኸውልሽ ወይ ደግሞ ካልሆነ ይሄ የፋርማሲ ሎጎ እባብ የለም እንዴት ተጠመጠመበት? እሱን ሎጎ አሰርቼ ቦርሳ ሰጥሻለሁ። ኧረ ይሻላል። ከለር ምረጪ። ለምን ፒንክ ያሆንልሽ? የምኑን? የቦርሳውን ከለር ነው። አንተ ዋ ያቺ ክትባት አማረች መሰለኝ። ዳተኝ ምን እያዛጋኝ እና በበጎ ፈቃደኝነት ትሰጠኛለህ ወይስ በጉልበት ልውሰድብህ? ይኸውልሽ በፈቃደኝነት ልስጥሽ እንጂ ማለት ነው። በጉልበት የዛሬ ዓመት ራሱ አትወስጂው። አንተ እኔ እኮ አውቄ ነው እንጂ አንተ መብለጥ አቅቶኝ አይደለም። ይኸውልሽ አንቺ እኔም በአንድ ነገር ብቻ ነው የምትበልጪኝ። በምን? በቁንጅና ነው። አታሳፍረኛ። ማ አንቺ ልታፍሪ? እና ይነውጣ ነኝ። እኔን አፋር እንድትሆኝብኝ አልፈልግም። ለምን? ይኸውልሽ ባልና ሚስት እኮ ማለት ነው ግልጽ ሆኖ ነው እንቅጯን መነጋገር ያለባቸው። የመተፋፈር ምናምን ነገር የለባቸው። ገዳማይ ገደም ዳማዬ ያቺ ጠይዋ አያችሁ ወይ? ገዳማይ እናቷን ብጠይቅ ገዳም እንደሷ እንሂድ በጫካ በጫካ አያጅቦ ሳይመጣ አያጅቦ አለ አለው። ምን እየሰራ ነው? እባክሽ አታጃጂ። እንደሱ አይደለም። ምን እየሰራ ነው? እሺ በቃ ሰኒ ልበላ። አንቺ በቃ ልጅነትሽን አልጨረስሽም ማለት? አልጨረስኩም። ድሮ በቤተሰቦቼ ድህነት ምክንያት፣ ከዛ ደግሞ በእህቴ፣ ከዛ በቃ እኔ ልጅነቴን እኮ አልኖርኩትም። ታዲያ ይሄ አይቆጭሽም? ይቆጨኛል እንጂ እኔ እኮ የሰው ጓደኛ ሆኜ አላውቅም። ጓደኛ እንዴት እንደሚኮን ራሱ አላውቅም። በፍጹም እንደዛ እንዳታስቢ። አንቺ መልካም ጓደኛ መሆን የምችይ ሰው ነሽ። እንደዛ እያልክ አታልኝ። አሁን በቃ እንሂድ፣ በርዶኛል። መጀመሪያ ስሚኛለሽ፣ አንቺ ማለት ውስጥሽ ቀና ልብሽ የዋህ የሆነሽ ሴት ነሽ።
እንዴ ምን ሆናችሁ ነው? ምንም ወደ ላስመረቀ ሰኒ እና አንቺ ጠጥተሻል? እኔ አልጠጣሁም። ክብሩ ያጠጣኝ ኪራ እባክህ ይዛት ግባ። ማስትሽን እንደጠጣ ታፋውሉ እኮ ተሳስሯል። ምላሷስ ብትል መንገድ ላይ አልቻልኩትም። በዛ ላይ ሸንቷን ስሸና ነበር መንገድ ለመንገድ ደግሞ ስትለፈለፍስ ብታይ ኪራ ስመጣ እንሂድ በጫካ አያጅብ አለ እያለን የመጣ ነው። አንተ ኢትዮጲስ ጋር ነው እንዲያጠጣ እሱን ነገር እነግርሃለሁ። እንደውም ልቀቀኝ። እኔ በራሴ ነው የምሄደው። ደግሞ ተሰብረሽ ጦሱ ለእኔ ነው አባቴ። ይዘናት እንግባ። አንቺም ለስካር በቃሽ። ሳኒ ታዩ ዛሬ ሌላ ክብሩ የሚፈታ ሰኒ አንቺ ለዛም ከክብሩም ጋር እንዴት ነው ወንዴ ኪራ ቤትም ናሁን ቤት መምጣት ይቻላል? እነ ኑሩ እነ ኪራ ቤት መጥተው ነው። በቃ ጭራሽ መጠጥ ስትጠጪ ጭንቅላትሽን ኮምፕሊትሊ አጣሻ። መጀመሪያም ጫፍ ላይ ነበር። በቃ ዜሮ። አንተ ሰው ይረፍ ደምሩ ብዬ ነው እሺ የታገስኩ። ዋ ኧረ እባክሽ ባይሆንስ? ባይሆንም ምንም ማለት ነው። ምንድን ነው የሚያስቅ ነገር ነው? ኧረ አንተም እየሳቅህ ነው። ኧረ አልሳኩኝም። እና እኔ ብለህ እያለቀስክ ነው? ሰኒ የትም አትሄጂም። ነይ እንግባና ላስተኛሽ። ምን ለምን ይደግፉ ባፊ ጠፉ ማለት እኮ ነው። አንተ ምንድን ያስቀመቀንኳት ልጅ ሆነ? ተአምር ይዘብን የመጣው አንተ ጉደኛ ልጅ። ተኛች? ይዛት ገባች። አባቴ ያበጠ ፋይል ነው የተያዘው ሰኒ ላይ ያበጠ ታረቅን ያምር በሉ ደህና ደሩ። ሰላም ለክብሩ ይደግፍ እንዴ። እነዚህ ልጆች መስማማታቸው ግን ገርሞኛል። እዚህ ቤት የተገናኘ በሙሉ እኮ መጨረሻው ያምራል። ኧረ የምሩን ነው። ይኸውልሽ ላስረዳሽ። ብለሽ ሲሚ በይ። ኪራ ጽናትን የታገኛት እዚህ ጣራ ስር፣ እኔ አንቺን የታገኘሁሽ እዚህ ጣራ ስር። ይሄው ደግሞ ክብሩን መጣ ሰኒና አፈፍ ሞጭለፍል ያለ መልስ ለልጅቷ እንደሰማል ተስማ ነገር ሷት ይንጋ ብቻ ይንጋ ነገ እገዛታለሁ። አቺ ስትላጠብኝ ነበር እኮ ደም አስቀማሚ እያለች ወይኔ በእናትህ በቃ ልጅቷን ተዋት እስኪ። ማይሆኑ እንዴት አደርሽ? ምን ነው? ምን ሆናችሁ ነው? ምንም። ምን ነው? የት እንዳለኝ ነው እንደዚህ አፍጣችሁ የምታዩ? የትም። እኔ ራሴ ሊፈነዳ ነው። እንደውም በሰላም ማደርሽ ራሱ ገርሞኛል። ምን ማለት ነው? ምን ሆኜ ነበር? ከየቱን ጀምርልሽ? ከውርደቴ ነዋ። መቼስ እሱን ያለኝ ቀሪ ሀብቴ። ማታ ሰክረሽ ነበር። ወይዚ ባምንሽ ደስ ይለኝ ነበር፣ ግን አላምናችሁ። በእውነት የት እንደነበርሽ አስቢው። ካፌ
ከዛ የክብሩን ጓደኞች የሆቴል ምርቃት ላይ ነበርኩ እኮ። መቼስ ያው ምርቃቱ ላይ አላረገውም። አርገሻል ወይ ሰኒ? ቆይ ምን ይሻልሻል? ወይ ጉዴ አፈር ቢና። አሁንማ በቃ ኪራም ነውም አይተውኛል አይደል? ቁጭ ብለው ቆይተው አሁን የተኙት። ለምን? ማታ አሞሽ ነበር። ለዛ ነው ጉሮሬ የሆነ ነገር የሆነ ይመስለኝ። አሁን ወተት ትጠጫለሽ በቃ። አይ እኔ ወተቱ ይብቀኝና አሁን በቃ ወደ ቤት ልሂድ እና አሁን ሳይነሱ። አይሆንም። ቁርስ ሳበይማ አትሄጂ። ኧረ ተይኝ በእናትሽ፣ ቤት ሂጅ ወርደት ይላጣጥምበት። ለማንኛውም እኔ ሂጅ ቁርስ ልስራ። ወይ ስራም ቀረው። እሺ አሁን እንዴት ልሆን ነው? ምንም በቃ አሞኛል በይ። እኔ እኮ ስራ ለመቅረት አመመኛል አልኩት። በሽታ የለም። ቋንጃ የተሰበረ እጄ ነው ለማለኝ፣ ትራስ ቆለመመኝ። ምን ያላልኩት ነገር አለ? እሺ አሁን ምንድን ነው የምለው? በቃ አስቢበት። እሺ መጣሁ። እሺ ደግሞ ምንድነው እንደዚህ በድምጽ አልባ የምትራመጂው? አይ የትኛው ሰው እንዳልከሰከስ ብዬ። ኧረ እባክሽ የትኛው ሰው እንዳልከሰከሽ? እና ምንድነው? አይ መራመድ አቅቶሽ ነው እንጂ። ኧረ ደህና ነኝ። ሃንጎቨሩ ምን ሰርቶ ይብላል? ምኑን? መጠጡን ነው። በቃ ናሆሚ፣ እኛ እኮ እንስማማለን አይደል? መች ተጣላን እኮ። አንተ እኮ ያራዳ ልጅ እኮ ነህ። አዎ ለዛ እኮ ነው ደሜን ማስቀመው። እንደዛ ያልከው እኮ ደንግጠህ ነው አይደል? እኔማ ነበር፣ ግን አንዳንድ ሰው ሙድ ያዘብን እንጂ። ባለጌ ይበላቸው። ባለጌ ማንን ነው? እኔ? አዋ አንዱ አንቺ አይደለሽ? ተሳስቼ እኮ ነው። አፌ እንዳመጣልኝ እኮ ነው የማወራው። አይገርምም? ይኸውልሽ በዚህ ጸባያችን እንገናኛለን። በቃ ተኛ፣ እኔ ልሂድ አይሻልም? አይሻልም። ይኸውልሽ ይሄን እድል ማባከን አልፈልግም። ይቅርታ። እሺ በቃ ልሂድ። ይኸውልሽ ቁርስ አበይ አትይዥም። ነይ ግቢ። ቆይ ናሆሚ ላስረዳ። አታስረጂኝ። አቺ ወራዳ ጭራሽ የሰኞ ማክሰኞ ነው የሚባለው ይሄን የሚሰዱት ነገር። እሱ እንደሚጫወት ህፃን ልጅ እኮ ነው። እንዲህ እያለች የገባችው። ናሆሚ በቃ ይበቃል። ምንድን ነው የሚበቃው? አይበቃም። እንደውም አንድ ነገር ልንገርሽ ሰናይት፣ I will start from the ground, I will tell you equal. የኛ የፈረንጅ ድቅል ደግሞ ምን ማለት ነው? ከመሬት ተነስቼ ልክልክሽ እነግርሻለሁ። አታረጉማ ያለችም ሰማይ ቻዩ በቃ አንድ ሰሞን እኔ ማዝማሪያው ፍቃሪ ተብዬልሻለሁ። ኧረ አንቺ በስንት ጣሙ በመድን ያለ እቺ እኮ በዛ ስትል ነበር እኮ ያልኩት። በቃ ሲቦስ ይስጥኝ ነው ተብቃ ደግሞ ከመጠጥ የተረፈ ጨጓራዬን አሁን ባንተ ልላጥ። ኧረ ተው። ኧረ ተው ናሆም ተው። አለሽ ለመሆኑ ጨጓራሽ? ጨጓራሽ ምን ትላለች? መድኃኒት ውይ ምንድን ነው ያደረግሽው ሰኒ? አሁን አመት ሙሉ ነው የሚሳቅብሽ። እንዴት አደርሽ? እውነት ለመናገር እንዴት እንዳደርኩ እራሱ አላውቅም። ሰካራም። አንተ ደግሞ ዝም በል። አንተ እኮ ነው ጉድ የሰራኸኝ። እኔማ ብዬሽ ነበረ፣ ግን አንቺ ነሽ አልሰማም ያልሽ። ውይ ሲጀመር እኔን ፈጣሪ ሲፈጥረኝ ውርደትን አከናንቦ ነው። በቃ አትናደጂሽ፣ ኖርማል ነው። አንተ ፊት ብቻ ቢሆን ኖሮማ ኖርማል ነበር የሚሆነው። ማን ነው ቆይ ያናደደሽ? ሁሉም ነው። አንቺ እኮ አታርፊም። በቃ የራስሽ ገመር ነው ጠልፎ የሚጥልሽ። አንተ ደግሞ ልታቃጥለኝ ነው የመጣኸው? እኔማ ገና ነው የተነሳሁት። ባልነሳ ይሻለኝ ነበር። አቦ ሁሌ ስከሪ ስትሰክሪ ሰላማዊ ነሽ። ሳልሰክርስ እንደዚህ አሸባሪ ነኝ? እንደዛ አላልኩም አንቺ ልጅ። እና ምን ማለት ነው? የናውምን እንዴት ነው ላይ ልትወጪ ነው? አንዱ ለተዋለልኝ። ምን? ከዚህ ቤት በመስኮቱም ቢሆን አዘለለኝ። ትጎጃለሽ፣ መስኮቱ ሩቅ ነው። ሞራሌ ከሚሰበር የፈረደበት እግሬ ቢሰበር ነው የሚሻለኝ። በቃ ቆይ እንሄዳለን። ፊቴ ልታጠብ። እሺ አረብስ ነው እንደው በመጥፋት ነው እንደዚህ ነው ዋረደ
ሰኒ የሚሏት ልጅ ግን በቃ ቀረቻል ወይ? በቃ እስኪ ልጅቷ አታውቅ በቃ ቻው ልንሄድ ነው እንዴ? ምነው ትንሽ እንኳን አትጫወቱም? ሰሞኑን ሰዓት ሊሆነን እኮ ነው። በቃ እሺ ልመድባችሁ። እንዲች ብለሽ እንዳታስቢልሽ እንዲህ ጓዜን ጠቅልዬ ነው የምመጣልሽ። ለእናንተ የሚሆን ቦታማ እናጣም። እኔ የምላችሁ ግን ኪራ ረፈላል። አዎ ትንሽ ስራ ቢዘርጉት ነው መሰለኝ። አዩ በቃ እንሂድ እንውጣ። ለረብሻ ቻው በቃ ቻው። ወጣ መውጣታቸውን እኮ በመስኮት አይቼ የመጣሁት። እነሱማ እየጠበቁሽ ነበር እኮ። እሺ ቦርሳዬስ? ያው እዛ ስር ነው የደበቁት። እና አሁን ራስሽን ተሻለሽ? ወይኔ እህቴ ስንቴ ደውላ እንደነበረ ብታይ። እንዴ ምን ሆና ነው? ደውይላታ። እሺ አሁን ምንድን ነው የምላት? እንዴት አደርሽ? እንዴት አደርግ? እሺ አሁን ምንድን ነው የምላት? ማን ነው? እህቴና ብታይ 10 ጊዜ ይሆናል የደወለችው እኮ። ማታ ስልክ ደውላ ነው አውርቻት ነበር። ማንን? እህትሽን ነው። ራስሽ እኮ ነሽ እንካ አውራት አልነግራት አልሽኝ። ክብሮም አታረገውም። ሰንዬ በቃ ተረጋግተን ምን ማድረግ እንዳለብን እናስባለን። ምን ማድረግ እንችላለን ብለሽ ነው? ባለፈው ከእናንተ እንድርቅ አስምላኝ። አሁን እሱ ቀርቶ እሱ ስልክ አንስቶ ሲያወራት ምን እንደሚሰማው ታስበሽዋል? አውቃለሁ ይከብዳል እኮ፣ ግን በቃ ለማስረዳት መሞከር ነው። ባለፈው እኮ እንዴት እንዳለቀሰችብኝ ብታይ። ይከብዳል ግን በቃ እሺ ምን እናድርግ? እሺ አላቅም ግን መጣና ይዤሽ እሄዳለሁ እያለችኝ። እና ምን አልሻት? ምንም፣ ታላቅ እህቴ ናት። ከዛ በላይ ደግሞ እንደ ወላጁን አሳድገኛለች። ስለዚህ ምንም ማለሽ ምን ከሷ ትእዛዝ ውጭ መውጣት አልችልም። እሱ መፍትሄ ሊሆን እኮ አይችልም። ታዲያ ምን ላድርግ? እስቲ ራስሽን በእኔ ቦታ ሆነሽ አስቢው። ሰንዬ እንደኔ እህትሽ ሁሉም ሰው አንድ አይነት አለመሆኑን መረዳት ያለባት ይመስለኛል። እንዴት አድርጌ ነው ማስረዳት? ቆይ እኮ እሱን እኮ ነው እናስብ እምልሽ። አላቅም ጭንቅላቴ እንዴት ግራ እንደተጋባ እኔ ነኝ የማውቀው። አይዞሽ በቃ። እኔማ ዝም ብለሽ ወጥተሽ ስቀሪ ጨንቆኝ እኮ ነው የመጣሁት። ክብሮም መጥቶ ነበር ግን እኮ አላስገባሹ፣ በሩን አልከፈተችልኝም አለኝ። እና የቴን ባህሪ እያወቀ እንዴት እንደዛ ያደርገኛል? በክፉ አስቦት እኮ አይደለም፣ በተደጋጋሚ ስለደወለች እንዳትጨነቅ ብሎ ነው አንስቶ ደህና ናት ያላት። ምንም ቢሆን ግን እንደዛ ማድረጉ ለእኔ እያሰብ አይደለም። እሺ በቃ አሁን ተረጋጊ ሰንዬ በእናትሽ። እኔማ ምን ሆናለሁ? እህቴን በሰው ሀገር አስለቀስኳት እንጂ። በቃ እንደዛ አትበይ። አሁን ምንም ብትለኝ እህቴ እውነት አላት። አይ ሰኒ እና ቀወጠችው። አንተ ሰኒ እንኳን ሰክራ እንዲሁም እኮ በላይፎ የሰከረች ሰው ነች። እኔ ማይምሪ ልክ ሲያማት በቃ እቺ ልጅ ጫረች። ወይ በእናትህ በጣም ነበር ያመማት። እኔ የምልህ ወይ ሰማህ ግን ክብሮም እኮ የሰኒን ተዋራት። ምን ብሉ? የማንን? የሰኒ ነው። ምን እንዳሪልኝ ምናምን ብሎ? ኧረ እባክህ ሀገራዊ ጦርነት ይበቃናል። እዚህ ክብሮምና ሰኒ የከፈቱት እያለ ከውጭ ማንችለው። የምሬን ነው። እኔ እንደዛ ካልሆነ አልችላትም። ይኸው ለሷ እረፊ አትስሪ ማለት ተነሺ፣ ስራ ስሪ፣ ጥረጊ፣ ወልዊ፣ ኤም ቤት እንደዚህ አፍርሽና ገንቢ ማለት ነው። ዋ እነግርልሃለሁ እንዴት እንደመረረኝ ማረፍ ለሷ ሞቷ። ወይ ካልሆነ በቃ ሰራታ። ቀልድ ምን አለብህ? አይዞሽ አባቢ።